አቢነኝ እንኳን ከሰው ከእንስሳ ጋር ራሱ ግባባለሁ። እና ብቻዬን ከመሆን ብለሽኝ እዚህ ጫካ ውስጥ ከምበላ ብለሽ አስፈቀደሽ ከቤተሰብ እዚህ ጠርታሽኝ እንዴት ነው ወንድ እዚህ ቤት የምትጠሩ ብዬ ጓዳ ገባ አልወጣም አልኩኝ። ከዛ ኧረ አይደለም እግረ መንገዱን መጥቶ እኮ ነው። አስቡት እንግዲህ የማይመስል ነገር ነው። ኦልሬዲ ከሀገሩ ሌላ ሀገር ነው እሱኛ ሀገር አይደለም። እና ከሌላ ሀገር እኔ ከምኖርበት ሀገር ለእኔ ብሎ መጣ ማለት ድንገት መጣ። የማይመስል ነገር ነው። እና ግን ትንሽ ልጅ ስለነበርኩኝ እውነት ነው ብዬ አመንኳት። እውነት ሊሆን ይችላል። ዘመድም ስለነበሩ የስጋ ዝምድና አላቸው። ዘመድም ስለነበሩ ይሁን ብዬ አምኜ ተቀብዬ ከጓደኛው ጋር መጡ። ቁጭ አሉ። ቡና ታፈላ፣ ጠጡ ምናምን። እኔ ጌሜን ቀጠቅጣለሁ፣ ምንም አይመስለኝም። ግን ይሄ ስሜቱ ይሄ መደንገጡ በሽተኛ እንኩ በቃ የማራቀው በሽታ ገባብኝ። ባቸው ስነግራችሁ ይሄ ልነገር የማልችለው ነገር በቃ አስሬ ወደ ውጭ ነው የሚያሮጠኝ። አስቀምጠኝም እሱ ጋር መቀመጥ አልችልም። የሆነ ሀይል አለው፣ ፓወር አለው። እና በቃ ከሚጨነቅልና አስሬ ንፋስ ልወስድ እወጣለሁ። አስሬ ማለት ነው በቃ የምተነፍሰው እሳት ነው። ፊቴ ይቀላል ምናምን ነገር። እና ከዚያ ያን ቀን እንደዛ በላን ጠጣን። የዛን ቀንም እንደዚህ ቶሎ ከቤት ወንድሜ በጣም ኃይለኛ ወንድም አለኝ። በጣም ሀርድ በቃ ከምላችሁ በላይ እንደ ፈጣሪ የሚፈራ ወንድም አለኝ። እና እሱ ከሚናገረን ብዬ በጊዜ ገባውኝ። ወደ ቤት ሸኙኝ። እሷም እዛው አክስቷ ጋር መጣች። እኔና እሷ አብረን አለፍን። እሱ ደግሞ ዳገሩ ገባ ከጓደኛው ጋር። እንዲሁ እያለን አንድ ቀን እንደዚሁ ሐሙስ ቀን ነው ደግሞ ድጋሜ እንዲሁ ተገናኘን። የዛን ቀን ደግሞ ገበያ እየሄድኩ ነበረ። ገበያ ውስጥ ነው ያገኘሁትኝ። እና መናኸሪያ አካባቢ ነው እኛ ጋር መናኸሪያ፣ ገበያው ላይገባ የሚባል ገበያ አለ። እዛ እየሄድኩኝ አገኘሁትኝ። እና ስልኩን ከነ ሲም ካርዱ ይሰጠኛል። ቢኮዝ እኔን እያገኘ አይደለም። እስከ መቼ ነው በሰው ስልክ በመሲ ስልክ ደውዬ የማገኝሽ ብሎ ቀጥታ ስልኩን ሰጠኝ። ሐሙሱን ቀን ራሱ ባዶ እጁን ገባ። እንደዚሁ ከነ ሲሙ ከነ ስልኩ ሰጠኝና በሰው ሊደውል እሱ ሰጥቶኝ ገባ። እኔም ደብቄ ስልክ በዛ ሰዓት በጣም ሀርድ ነው ቤተሰብ ጋር። እኔ ደግሞ ያው አለናት ያደግኩ ልጅ ስለው እንኳን እንደዛ አይነት ነገር በጠራራ ፀሐይ ነው የሚረሽኑኝ። እና ስልኩን ሳይለንት አድርጎ ሰጠኝ። ስለማላቅበት ሲደውል ድምፁ እንዳይሰማ ሚውት ነው፣ ድምፁ አይሰማም። እና ጡቴ ውስጥ አድርጌ ነው ምዞረው። ቢሞቅም ይሞቃል እዛው፣ አይነቃብኝም። ጡቴ ትልቅ ስለነበረ ይደብቀዋል። ይሄ ስልክ ምናምን የደበቀ ሰው አልመስልም። እና አውረዋለሁ። እና ለዘመናት እየደበኩ እያወራው የሆነ ቀን በዓል ነበረ። የአመቱ ማርያም ነበረች። እና ድንገት የቀልብ ነገር እንግዲህ ሌባ መልክ የለው ይባላል። የማርያም ቀን ነበረ። እና ቀን ቡና አፍልቼ ቤተሰብ ጋር ስልኩን እዛው እንትን የኔ መተኛ ቦታ አድርጌው ትራሴ ጋር እንትን አለበስኩት። ብርድ ልብስ አለበስኩት የቶሎ ቶሎ ወንድሜ ሲመጣ። ከዛ ሄዶ ቀደም ሲል መታው ጭንቅላቱን ማለት ነው። ቋ አረጉ። ምንድን ነው ብሎ ብርድ ልብሱን ቀና ሲያደርግ ስልኩን ጉድ ከየት አመጣሽ? አውጪ። ልሰቀል ገመድ ተዘጋጀ። ከየት አምጣሽ ነው? አውጪ። አላውቅም፣ እዚሁ ነው ያየሁት። ከዛ በህይወት የሌለው ወንድሜ ተጠየቀ። ሲጠየቅ እኔም አላውቅም፣ እኔ አልሰጠዋትም። አንተን የሰጣት ወይ አንተን የረሳህ አይደለም። ከዛ ነፍሴ ለወጣ ያንቺ ነው ያንቺ ነው። ከዛ ምረው አዎ የመሰረት ነው ረስቼው እኮ ቅድም እኮ እኛ ጋር ነበረች አልኩት። የውሸት ቤታችን እኮ መጣም ከነ መፈጠሯ እኛ ቤት እሷ መታኮ ጥላው ነው አልኩኝ። የማይመስል ነገር ነው ጭራሽ ያስታውቃል እንደማይመስል። ለምን ተንቀጥቅጫለሁ፣ እያላበኝ ነው። ኦልሞስት ይታወቅብኛል ይሄ እንደሆነና ቀጥ ብሎ አባቴ በቆሎ የሚዘራበት ባዶ መሬት ነበር። እዛ ሄዶ ጭፍጭፍ አረጋት እንደ ቡና ማለት ነው። ጭፍጭፍ አርጓ ደቀቃትና ከዛ በምን ያገኘኝ እሱ ስልኬ ዝግ ሆነበት ልጁ ማለት ነው። ከዛ ለእሷ ለመሲ ደወለላት እና መሲ ሜሪ ምን ሆና ነው ስልክ ማታነሳው? ስልኳ እኮ ጥሪ አይቀበልም ይላል። ከዛ ፈርጥጦ ይመጣላቸዋል። እሱ እናቴ በእኔ የተነሳ በሰከንድ አይቆይም ይመጣል። እና ሲመጣ ቻይና ሜዳ የሚባል አለ ከቤታችን ጀርባ። በወንዝ በኩል አልፌ በስብሼ በወንዝ በኩል አልፌ ከጅቡም ከምኑም ተፋልጬ ሄጄ ያገኘሁትና እንደዚህ ስልኬ ወንድሜ የሰበረው ስልክ ቀጥ ብሎ እጄን ይዞኝ ሄዶ ድጋሜ ሌላ ገዛልኝ ከነ ሲም ካርዱ። ገብርኤል አባቴ ጉርና አልኩኝ። እንዴ ከነ ሲም ካርዱ ይሄን የሚስበረው እኔ ድጋሜ ገዛልሻለሁ አትጨነቂ ብሎ ገዝቶልኝ ብር ሰጥቶኝ ምናምን ወደ ቤት መጣው። እና ያን ቀን እንደዛ አለፈ። ተመትቻለሁ። ፊቴ አባብጧል። ወንድሜ ሲማታ ልቧ ነው አይኗ ነው ብቻ በህይወት ትኖራለች አለም። ሲማታ የትም ቦታ ይምታችሁ ትመታላችሁ። ዱላውን ጠጥታችሁ መቀመጥ ነው። እና እኔ ደግሞ እንደኔ የተደበደበም የለም እኛ ቤት። በጣም ረባሽ ነኝ፣ ቀበጥ ነኝ። የመጨረሻ ልጅ ስለሆንኩ በጣም አስቸጋሪ ነን ለቤተሰብ።
የመጨረሻ ልጅ ስትሆኑ በቃ ቀብጥ ነው የምትሉት እና የሆነ ሁሌ ልጅ መሆን ነው የምትፈልጉት፣ ማደግ አትፈልጉም። እና እኔ በሰዓቱ እንደዛ ነበርኩኝ። እዛ ለቤት ገባው በጣም ደስ አለኝ። እንደውም ቴክኖን የተገዛልኝ ጭራሽ ከዛኛው ያቺ ኖኪያ ኦሪጂናሏ ኖኪያ ነበረች። አሁን ደግሞ ድጋሚ ገዛልኝ ኖኪያ ሆኖ አይቴል ነው። ለምን አይቴል ነው የሚባለው አስታውሱት። አይቴል አዲስ ነው የገባው ገና አዲስ መግባት ሆኖ እና እሱን ገሱልኝ። በሱ መገናኘት ጀመረን። እሱን እንደ ነፍሴ መጠበቅ ጀመርኩኝ። እንጀራ ስጋግር ጭንቅላቴ ላይ በሻርፕ አስሬ ነው ላውድ አድርጌ እንጀራ የምጋግረው። ረጅም ሰዓት በቃ ውስጥ ከኔ ጋር ነው የሚያሳልፈው። ካርድ እሱ ነው የሚሞላልኝ። ኤቭሪቲንግ እሱ ነው። ምንም ከኔ የሚሆን ነገር የለም እና ትምህርት ቤት ሲሄድ ትምህርት ቤት የሚያደርሰኝ እሱ ነው። ደግሞ ምን ሆንኩላችሁ ሳይቸግረኝ ለካቺ መሲ ተብዬዋ የምማርበትን ትምህርት ቤት እኔ የምማረው ኤሌመንታሪ ነው፣ እሷ ደግሞ 9ኛ ክፍል ገብታለች ብላ ተቀዳላቸዋለች። ይሄን ጉድ እኔ አላውቅም። ከዛ ትደውል ሜሪ እኔ እኮ 7ኛ ክፍል አፍራ ነው እንግዲህ ለምን እንደ ትልቅ ልጅ እንዳይን ፈልጋ ነው እሱ እኮ እንደዚህ ሲጠይቀኝ እኮ 9ኛ ክፍል ነው የምትማር አልኩት። እኔ እኮ የምማረው ገና 7 ነኝ። ከዛ የምለብሰው ደግሞ ዩኒፎርም ቀይ ነው። 9ኛ ክፍል ደግሞ የሚለብሱት አረንጓዴ ጎመኒ ከለር ነው። ጉድ! ከዛ ማን ይሄ ሁሉ ማን ተቀደጃለሽ? እኔ ውሸት አልወድም። አሁን በዚህ መሳቃቅ ጀመርኩላችሁ። ትምህርት ቤት መጥቼ ልውሰድሽ አለ። ጉድ ፈላ እንግዲህ አሁን ጉድ ሊመጣ ነው። ከዛ ትምህርት ቤት ከመጣ ጉዴ ይጋለጣል። ኦልሞስት 3 ወር ነው እንደዚያ ዋሾቴ ነርሴ እስኪጠፋ እንደ ሌባ የራሴ ድምፅ ሁሉ እያስደነገጠኝ ሰው ሁሉ በጠራኝ ቁጥር ክው እያልኩኝ እና ምን አደርጋለሁ ኤሌመንታሪና ስለተባለ እሱ እዛ ይወርዳል፣ ሞቢል ይወርዳል። ገና ከእንትን ወጥቼ የሰው ልብስ ተቀብዬ ያውዝ ቢላ የኔስ የተለየ ነው። ተቀብዬ ታች ወርጄ እቀላቀላለሁ ሃይስኩል ከመጡት ጋር ማለት ነው። የኔ ታሪክ ነው እናቴ። እዛ እጅ ተቀላቀየ ልክ እውነትም 9ኛ ክፍል ተምሮ እንደወጣ ወጣለሁ። እሱ ራሱ ፋራ ነው እንጂ ደፍተሬን እንኳን ተቀብሎ አንድ ቀን አይ እስክሪፕቶ ሳይቀር እሱ ነው የሚገዛልኝ ማለት ነው። ምንም በቃ ከቆመ ኮምፕሊትሊ ከቤተሰብ የሚደረግልኝ ነገር ቆመ እሱ ነው የሚያደርግልኝ እና ሁሉን ነገር እሱ ነው የሚገዛልኝ። እስክሪፕቶ ጨረስኩ ካልኩኝ እንትን ስለሆነ ነጋዴ ስለሆነ እንዳልኳቸው ከኪሱ በጣም ይሰጠኛል። ከዛ እያልኩ በቃ ይሄ ውሸቱ ደበረኝ ማለት እየዋሸው እኔ የምማረው 7ኛ ክፍል እሱ የሚጠብቀኝ 9ኛ ክፍል አይመጣውም። በቃ አንድ ቀን እያዛለሁ እንጂ በቃ ይሄ ውሸቴ በጣም እንደሞት በቃ ታየኝ፣ ደበረኝ እና አንድ ቀን እውነቱን ነገርኩትኝ። ምክንያቱም ጓደኛው ያዘኝ። ጓደኛው እዛ ሰፈር ሰው ጋር መጣና ያዘኝ። ከኤሌመንታሪ ትምህርት ቤት ስወጣ እንደ አለ በኦሮምኛ አንቺ 9ኛ ክፍል አይደል እንዴ የምትማሪ ምን አመጣሽ እዚህ አለኝ። ማለት ትግር ነው ያለሽ ጋይስ ጊፍት ጋለሪውን እየሞላችሁ ላት የሚሳማውን እየሞላችሁ ዳክዬውን መኒጋኑም ተጀምሯል። የተጀመረውን ጨርሱልን። ጊፍት ጋለሪ ጆይን የምትሉ ሰዎች እየሞላችሁ ልብ ምንም መኒጋንም የፈለጋችሁትን መስጠት ትችላላችሁ። ፍራግመንቷ እንዳይወርድባት ገፋ ገፋ እያደረጋችሁ ውዶ ጄምስ ገፋ ገፋ አድርጉ። ታፕታፕ ሼር እያደረጋችሁ አዎ ያላችሁ አንዱ አይጠፋም ዛሬ ሜሪዬ ሶሪ ኦኬ ስለምናቋርጥሽ ግን ግዴታ ስለሆነብን ፍራግመንቷ እንዳይወርድ ነው ከተቀመጥን አይቀር። አረክ ሶኪ ችግር አንዳንድ ልብ ያላችሁ ልብ እስቲ የልብ ቻሌንጅ ውስጥ ያላችሁ ገፋ ገፋ አድርጉ። ልብ ስጡ። ልብ እየሰጣችሁ አንድ ሰው ራሱ መምራት ይችላል። ካልቻላችሁ ደግሞ አንዳንድ ልብ 19,000 20,000 ብትሰጡ በቃ ሁለት ከጠፋ ጠፋ። አንድ ሳምንት ሙሉ ነው የምትለፋ ይሄንን ለመመለስ። የሚሳመውንም ሙሉት በዛው የሚሳመውን ራሱ ብትሞሉት በቃ ይሞላል። የፍራግመንቱ አይደል ያ የሚሳመው ቢሞላ ኦኬ። ሜሪዬ ቀጢ በቃ እሺ ማሪ መች ሶሪ ስለምናቋርጥሽ ችግር የለውም በፍጹም። እንዴ ቤቷ ቤቴ ነው እናቴ። ከዛ ልጁ እንዳትነግረው በቃ ያወቀውን አውቀሃል፣ ለእሱ እንዳትነግረው ከኔ አፍ ይስማ። ውሸት ይጠላል፣ በጣም ውሸት ይጠላል በሰዓቱ እና እኔ እነግረዋለሁ አልኩትና ቀጠሬው እንደዚህ እኮ የዋሸችክ እኮ መሲ ናት፣ እኔ አይደለም። አንደኛ እኔን አልጠየከኝም፣ ስንተኛ ተማሪ እንደሆንኩኝ ስለ እኔ ምንም የጠየከኝ ነገር የለም እና እኔ ውሸት አልፈልግም። ይኸው እውነታው ይሄ ነው። የምማረው 7 ወር ውስጥ እየጨረስኩን ወደ 8 ልገባ ስለነበረ ነገርኩት እውነታውን። 3 ወር አሸውት። እስከ 3 ወር ድረስ አብረን እንደዚሁ በስልክ ስናወራ ከስልክ ውጭ ምንም ሌላ ግንኙነት የለንም። ስልክ ብቻ ነው። አራሳ ጆሮ እስኪ ደግሞ ስልክ ነው የማወራው። ካርድ ቢዘጋ እሱ ይሞላል። ሌሊት እንኳን ቢሆን ማለት ነው። በኔፍ ከሌሊቱ 6 ሰዓት ለምን አይሆንም? ሱቅ ያላቸውን ሰዎች ስለሚያውቅ እዛም
ስለሚያድሩ ያስሞላልኛል ሲያልቅ ማለት ነው። ከኔ አልፎ አባቴም ባለስልክ ሆነ። ለአባቴም ስልክ ገዛ ከኔ አልፎ ማለት ነው። እና በሙድ ለሱም በሙድ ሰጠውት። እንደዚህ ሰው ሰጥቶኝ ነው፣ ከሰው ስለምግባባ ያውቃል። ሰው ሰጥቶኝ ነው አባትሽን አስሬ ከምትመላለሽ ብሎ ለእኔ ሲሰጡ ለአንተ ሰጠው ብዬ ሰጠው። ታውቄ እኮ ነው። ግን እሱን ይገዛለት ልጁን ይገዛለት እና እንደዚህ ያለን ፍቅራችን ቀጠለ። በጣም ተዋደድን። የተዋደድን የሚለው አይገልጽም። ኦልሬዲ እስከ ለተሞቴ ነው ይሄን የምናገራችሁ። እውነተኛ የሆነ በህይወቴ እውነት የሆነ ነገር ነው የምነግራችሁ። እና በጣም ተዋደድን። በቃ ቤተክርስቲያን ሲሄድ እሱ አብሮኝ ይሄዳል። ግን በሰዓቱ አላውቅም፣ ሌላ ሃይማኖት ነበረው። ይሄን ሁሉ አልነገረኝም። ግን ለእኔ ሲል የምሄድበት ሁሉ ይሄዳል። ለእኔ ሲል ምንም ያደርጋል። በቃ ባጭሩ እስከ ሞቱ ይሄዳል። ማድረግ ያለበትን ያደርጋል። በጣም ጥሩ ልጅ ነው። እንዲህ ያለን ፍቅራችን እስከ 1 ዓመት ከ6 ወር ደረሰ። ምንም አይነት ግንኙነት ሳይኖረን፣ ምንም አይነት ንኪኪ ሳይኖረን በስልክ ብቻ ነው የምናወራው። ቢኮዝ ከቤት ስለሚቆጡኝ ያችን ስልክ ገዛልኝ። በቃ ስልኳ ላይ ብቻ ነው ሁሌ። በቃ የምንለያይበት ቀን ይነጋብናል። አንድ ቀን ነጋብን፣ እያወራን ነጋ። እንደዚህ ዶሪቷ ኮኮ ስትል በስመ አብ አልኩኝ እኔ ስትጮ ዶሪቷ ማለት ነው። እና ትምህርት ቤት ሄዳለሁ፣ ከትምህርት ቤት ያመጣኛል፣ ቤት ያደርሰኛል። ጠዋትም ትምህርት ቤት ሄዳለሁ። እንደዚህ ብቻ እየተሸኛኘን እኔን እንደ ልጅም እንደ ጮኛውም እንትን እያለኝ አሳደገኝ። ኦልሞስት አሳደገኝ ልበላችሁ። ያኔ 14 ዓመት ነበረ እና 1 ዓመት ከ6 ወር ጠበቀኝና ከዛ ይሄ ነገር እንደዚህ ዘልቃል። እንዲ ጓደኞቹ መገፋፋት ጀምሩ። እንዴት ዝም ብለህ አንተ ጊዜን ታባክናለህ? ምንድን ነህ? ከዛ እሱ ፈራ። እኔ ልጅ ስለነበርኩኝ እንዳድግ ፈለገና 15 ዓመት ከ6 ወሩ ነኝ ገና። ኦልሞስት 15ኛ ዓመቴን ገብቼ 6 ወር ላይ እኔም መሲ በቃ ሜሪ ምንድን ነው ይሄን ሰው ተስፋ ወይ አስቆርጭው ምናምን ማለት ከእሱ ጋር አብሬ እንዳድር ፈለገች እና እኔም ደግሞ ከዚህ በላይ የሚቀጥል አልመሰለኝም። ማንም ሰው የትኛውም ወንድ 1 ዓመት ከ6 ወር አይጠብቅም። ኦልሬዲ እንዳድግ ነው እየጠበቀኝ ያለው። ምንም አይነት ግንኙነት የለንም። ልሳሚ ሲለኝ ራሱን የ40 ክንድ ነው ምርቀው። በመሳብ ራሱ የሆነ የሚያልፍ ነገር ያለ ነው የሚመስለኝ። አሁን ላይ ሳስበው ያ ነገር ያስቀኛል። እና ጉንጬን ብቻ ነው የሚስመኝ። ከጉንጬ ውጭ የትም ስሞኛ አቅም ያቺ 1 ዓመት ከ6 ወሯ እስክትደርስ ድረስ ማለት ነው። ምንም አይነት ሪሌሽንሽፕ የለንም። ዝም ብሎ መገናኘት፣ ማውራት፣ መብላት፣ መጠጣት፣ ወደ ቤት መሸኘት። ይሄ ነው የእኔና እሱ ግንኙነት የሚባለው። ከዛ ልክ 1 ዓመት ከ6 ወር ሲሞላኝ እኔ ራሴ ማታ ነበረ ቀኑ ቁጭ ብዬ አሰብኩኝና ይሄ ነገር ማብቂያ የለውም እንደዚህ አይሆንም ብዬ ራሴ በራሴ ማይንድ አስቤ በቃ ማለት እንትን ማለት ጀመረ። ይሄ ይታወቅበታል፣ እየገፋፋኝ ነው እንደዚህ አይነት ነገር እንትን ለማለት እየገፋኝ ነው። ገባችሁ? ከዛ የመጣ ይምጣልኩላችሁና 1 ቀን ማታ አባቴን አስተኝቼ፣ መቼም ይሄን ታሪክ ዛሬ ነው እያዳሜ የምትሰማው። ውዷን ፋሚሊም ካለች ስሚ፣ ምን አገባኝ እኔ። ማህደብ ያይሽን ያሳሰል እውነቱም ከእናንተ ሰት ማለት ማያቅም ኔ ከዛ 1 ሚሊዮን እናስገባው። አንዳንድ ልብ ስጡ እንትን እንዳትል። እኔ እና እሱ የሆነ ምን እንደሆነ አላውቅም። ሰኞና ሐሙስ የሆነ ነገር አለ። ሰኞና ሐሙስ የሆነ ነገር አለ። በቃ በአጠቃላይ የሚያገናኘን ሰኞ ሐሙስ ነው የሚያገናኘን። ምን እንደሆነ ግን አላውቅም ይሄ ነገር። እና ሰኞ ቀን ድጋሜ ደግሞ ራሴ ደወልኩኝና አሁኑና አልኩትኝ የት ነው የምመጣ? ከዛ መጣ። ጊንጭ መጣ። አምቦ ይዞኝ ሄደ። እኔ ነኝ አባቴን አስተኛሁትና ተኛ ብዬ እኔ እንደተኛች ሴት በመስኮት ወጥቼ፣ 2 መስኮት አለን፣ ሳሎንም መስኮት አለን፣ ጓዴም መስኮት አለ። በመስኮት ወጥቼ አባቴን አስተኝቼ ራት አብልቼ፣ አንጀት አይችልም እኔ አባቴ እንደዚህ ጥዬ መሄድ አልችልም። አይኔ እያየና በተኛበት ተኝታለች ብሎ ስለሚያምን በሩን ዘግቼለት እኔ እና እሱ ብቻ ነው ቤት ውስጥ የምንኖረው። ወንድሜ ሱቅ ነው የሚያድርና አምቦ ይዞኝ ሂደት ማታ ደውዬለት ከሌሊቱ 6 ሰዓት አምቦ ብንደርስ መኪና አተን። ከዛ ጓደኞቹን ደውሉ ምናምን። በዛ ሰዓት በጣም ጊዜው እንትን ከባድ ነበረ። አምቦ ይዞኝ ሄደ። ባጭሩ ሄድን። የመጀመሪያ ጊዜ እንግዲህ ከእሱ ጋር ሲሄድ በቃ ይመጣ ይምጣ አልኩኝ። ለምን ልጅቷም ተስፋ አስቆረጠችኝ። ይተውሻል፣ እንደዚህ የምታታልኝ ከሆነ አውቀሽ ነው የሚመስለው ማለት ለማታለል ጊዜውን ለመጠቀም ገንዘቡን ለመጠቀም ነው ምናምን አለችኝ። እኔ እኮ እንደዚ አይነት ነገር ጭንቅላቴ ውስጥ የለም ጭራሽ። እኔ እውነት ስለወደድኩት ነው አብሬ የምኖረው። ይሄ መውደዴ እኮ ዝም ብሎ አይደለም፣ የማወራው ነው፣ ሀገር የሚያውቀው ነው። ጎረቤት ሴት ስሙን ነው የምጠራው። በስሙ መጠራት ጀመርኩ። ኦልሬዲ በስሙ ስሜ ተቀይሮ ኤኬሌ ተብዬ በስሙ እጠራለሁኝ። እና የመጣ ይምጣ ብዬ 15 ዓመት ከ6 ወር ላይ
እሱ ጋር ቀጥ ብዬ በራሴ እግር እሱ እንትን ብሎ አስገድዶኝ አይደለም፣ በራሴ ፍላጎት ቀጥ ብዬ ሄድኩ። ማለት በቃ ይሄ የመጨረሻችን እውነትም ሊተወኝ ነው። ስለዚህ ተወኝ ማለት ደግሞ ሞታለሁ። ከሞትኩ ደግሞ አባቴ ማን ያኖረዋል? አባቴም ከኔ ጋር ይሞታል አልኩና ማለት እኔ ልገልጽላችሁ አልችልም። ያ ነገር ማለት በሰዓቱ የነበረውን እንትን ስሜት መግለጽ አልችልም። ምክንያቱም እያበድኩ ነው፣ ኦልሞስት እያበድኩ ነው ልበላችሁ። ማድረገውን አላውቅም። እየተማርኩ ትምህርት ቤት ቁጭ ብዬ እያስተማሪ ለሱ ነው ቴክስት ምጽፍለት። ጭንቅላቴ ላይ እንትን አድርጌ ጃኬቴን ለብሼ አሞኛል እላለሁ፣ ግን ቴክስት ነው። ያቁኛል፣ እኔ ተማሪዎች አብሮኝ የተማሪ ያቁኛል። እያንዳንዱ አብሮኝ የተማረ ተማሪ ስለሱ ያውቃል። ኤቭሪዴይ ስለሱ ነው የማወራ። ወሬ ሁሉ ስለሱ ነው፣ በቃ ስለሱ እንጂ ሌላ መተው ጓደኞች ሌላ ነገር ሲያወሩ እኔ እሱን ነው የማወራው፣ ስለሱ። ከዛ እንትን አሰርቶባት አላሉ፣ መተት አሰርቶባት አላሉ። ይሄ ሹክሹክታ በዛ። ምክንያቱም ይሄ ጤና አይደለም፣ ይሄ ፍቅር አይደለም ተባለ። ይሄ ነው ወሬ ሁሉ። በቃ ተማሪ ሁሉ ተጸየፈኝ፣ ሁሌ ስለሱ ስለማወራ ማለት ነው። ስለሱ ካላወራሽኝ አንቺ ሰው አይደለሽም ለኔ። በቃ ወሬ ሁሉ መሀል እሱ እኮ እንዲህ እላለሁ። በማይንዴን ኦልሞስት ተቆጣጥሮታል። በቃ ምንም ማውራት አልችልም፣ ማለሱ መተንፈስ አልችልም። ቤተሰብ ጋር ሲሄድ እንደዛ በቃ በአጭሩ እውነቴን ነው የምላችሁ መትቶባታል አሉ። ይሄ በጤና አይደለም። ለምን ያራግፈኛል፣ ያንቀጠቅጠኛል፣ ያለበኛል። ማምላክን እጄ ሲያለበው ውሃ እንደዚህ ጠብጠብ ሲል አሳይቻለሁ ለሚያውቁኝ። ውሃ ይፈሳል ከእጅ ውስጥ ማለት ነው። ስለሱ ሳወራ ልቤ ነው ይመጣና ከዛ ሄድኩኝ ተገናኘን። እዛ መጀመሪያ ጊዜ ነው ራሴ በቆጣ ሄጄ ራሴ ደግሞ ጸጸተኝ መልሼ ማለት ነው። እሱ ጋር ማታ አብረን አደርን። ከሜሪንዳ ውጭ ምንም አልጠጣም ምንም አልጠጣም። ሄድኩኝ አብረን አደርን። ድንግልና የበሮ ሄደ። የቤት ቁጥር 8 ላይ የቤት ቁጥር 8 ላይ ወይ ሰጠሹ ያኔ የዛለት እና ሰበገር ሄጄ ላልሰጠው ነው እንዴ? በኮቴ ሄድኩት እኮ ልሰጠው እኮ ነው እንዴ? ደግሞ በማን ዘፈን መሰላችሁ የተጋበዝኩት ለመጀመሪያ ጊዜ? መኪና ውስጥ የቴዲ አፍሮ ዘፈን ጸባይ ሰናይ የሜሪ ጸባይ ሌላ የተጋበዘችው ዘፈን ሌላ ማሻላ ስራ የገባው። ኧረ ፍቅርዬ እንደዚህማ እንደዚህ በሞራል ላይማ አጠረማመጅም እንዴ? ሳይጅ ማሪ እውነቴን እኮ ነው ገብርኤልን። ከዛ እሱ ዘፈን ተጋብዤ የሀገር ዘፈን በቃ ኦልሞስት የቴዲን ነው የምሰማው እዛ እስክንደርስ። ከዛ የቤት ቁጥር 8 ነው። እያንዳንዱን የቤት ቁጥር አውቃሉ፣ እያንዳንዱ የምናድርባቸውን አውቃሉ ሲላ እና ይገርማል። እሱ ለምንድን ነው እንደዚህ ሁሉን ነገር ብተፋሲል ምትይዥ ይለኛል። ብተፋሲል የበላንባትን ሳህን አውቃታለሁ። ኢቨን ስንት ሰዓት ምን እንደ አውቃለሁ፣ ይዛለሁ። በቃ ስራዬ ነው። በቃ ልጁ እኮ ስራዬ ሆኗል። ኦልሬዲ የኔ ስራ ነው። ምን ልስራ? ስለሱም መጽሐፍ ካልቻልኩ ስለሱ ምንም ስራ የለኝም ከሱ ውጭ ማለት ነው። እንዳልኩሽ በደሜ ገብቷል። በደሜ ገባ ነገር ደግሞ ማውጣት አልችልም። ከዛ አብረን አደርን። ጠዋት ተነስቶ ማን ሄድልሻል? በምን ኮቴ ወደ ቤት እመለስልሻለሁ? ማን ይገባል ወደ ቤት? ምን ብዬ ልግባ? ከዛ ፈርቶ እሱ ትቶኛል። ኦልሬዲ ትቶኛል። በአጭሩ ሙሉ ለሙሉ ራሱ ክብሬን ወሰዶ አይመስለኝም። ቢኮዝ ታወኝ በቃ እኔ ስለምበልጥበት ትንሽ ስለነበርኩ ደንግጦች ማ የሆነ ነገር ወፍራም ስለነበርኩኝ ቆንጆ ስለነበርኩኝ ደንግጦ በቃ እቺ ነገር ነገ የሆነ ነገር ታመጣብኛለች ብሎ ፈርቶ የዛን ቀን እንደዚሁ ተቃቅፈን ነጋ። ያው ኦልሬዲ ጀመረ እንጂ ምንም እንትን ያለው ነገር የለውም። በቃ ባጭሩ ስነግራችሁ ፈርቶ ተወኝ። በቃ ቤተሰቦቿ ይገሉኛል፣ ቤተሰቤን ይጨርሳሉ ብሎ ጠዋት በእንደዛ ራሱ ሆኖ ቆሜ መሄድ አልቻልኩም። ስትራፕ ይሁን ምን ይሁን በቃ እግሬ ተቆላለፈ። መኪና ውስጥ መቀመጥ አልችልም። ደበረኝ፣ የሌላ አስጠላኝ። ከዛ ምን ብዬ ሄዳለሁ ቤተሰብ ጋር እኮ ድንግልናሽን ሰጠሹ ማለት ነው የዛ ቀን እንትን ያለኝ አይመስለኝም። ማለት ያን ያህል አይመስለኝም። ቢኮዝ ወዲያውን የተወኝ አቃቶ ቆይ ይቅርታ እንትን ነው ሜሉ ይቅርታ አንድ ፍራግሜ በርተው ሁለተኛ ሊበራ 20 ሺህ ይቀራል። ፕሊዝ እንዳይወርድ አንደኛው በርተው ሁለተኛ ሊበራ 20 ሺህ ይቀራል። ሙሉ በፈጠራችሁ እሺ ውዶች፣ የጊፍት ጋለሪ ሜሪጌ እዛ ላይ ነሽ፣ እንዳታቋረጪ እንዳረሺ። እኔ መቃብር ስገባ አረሳም እናቴ። መቃብር አብሮ የሚወርድ የፍቅር ሚስቱ እናስሞላ 10 ሺህ እንኳን እንሸቅል ማሬ። ፍራግመንቱ እንዳይወርድ እስቲ ፍራግመንቱ እንዳይወርድባት ውዶች፣ የጊፍት ጋለሪዋን ሙሉላት እስቲ። የሚሳመውን እንኳን ጨርሱት እስከ ነብሱ። እስቲ ገፋ አርጉ። ልብም ጋላክሲም መኒጋንም ያላችሁ መስጠት ትችላላችሁ። ያላችሁን እዚህ ጋር 1600 ሰው አላችሁ። ያላችሁን ገፋ አርጉ። ውዴ እንደርስበታለን። አሁን የድንግልናውን ጉዳይ በደንብ እናብራራዋለን። እሺ ሜሪ ጋር
እሱ ላይ ነን ደረሽ እሺ ጀምሩ፣ ሁላችንም እንጀምር። ልብ ከልብ ጀምሩ። ልብ አንዳንድ ልብ እኔ እስኪ ልሞክር ካለ ሁላችንም ከኛ ቤተሰብ ኦኬ። እኔ አንድ ሞላው። አዎ መስያ አንድ ልብ ብላለች። ከስር ያላችሁ 1600 ሰው አንዳንድ ልብ ግፉበት፣ ፍራግመንቷ እንዳይጠፋባት። እሺ ለምን ነገም ስለምድንገት ላገባም ትችላለች ስለማይመቻት ወዳጅ ነን የምትሉ እስቲ ቤቱን ማኔጅ አድርጎ እንያችሁ፣ ወገን ነን ያላችሁ እስቲ እንያችሁ፣ ገፋ አድርጎ ሌት አላችሁ። ትንሽ ነኝ ምንም ማድረግ አይቻልም። እንግዲህ ቀደር አማክሮሽ አይመጣም። ሲመጣ አንቺ ስራሽ የምትይዙ ነገር ያለ 20 ሺህ ብቻ ከሞላችሁ ዛሬ እስቲ ሼር አድርጉ ጎሽ መጣ። እሺ ከኛ ልጆችም ከኛ ልጆች እያላችሁ ግፋበት፣ ሳዲቅ ግፋበት። የሚሳመውን ራሱ መጨረስ ትችላላችሁ። ጊፍት ጋለሪዋን ልብም የሚሳምም ጋላክሲ መኒጋን ያላችሁን ገፋ ሳዲቅ ይመችክ። እናመሰግናለን። ግፋበት፣ በርታ ወንድሜ በርታ። አይዞክ እኔ ላግዝ እንዴ በአንድ ልብ እስቲ ላግዝክ። ተራ ታወራ የምትሉ ታወራለች። የት እንሄዳለን? የት ሄድባችኋል? ወሬው ምን ጉዶች ናቸው? እኛ እኮ ታብታብ አድርጊ ታፈጹት። እነዚህ ደግሞ ካቡ ምንም አልሆናችም ውዶች፣ በጣም ዳና ነች። ይሁን ላይቫን ከፍታ ፋፋሽ እያልን ነው። እሺ ቀጥ ሜሪዬ፣ መሀል ግን እየሞላችሁ የምትወዷት እንደዚህ አንዳንድ ልብ መስጠት ትችላላችሁ። ልብ ምንም መኒጋንም ጋላክሲም ያላችሁን ስጡ በቃ። እሺ ፋሚሊንን የምትሉ ፍራግመንቷ እንዳይወርድባት ጊፍት ጋለሪዋንም እየሞላችሁላት በቃ። ሀቡ ደህና ነች አለች፣ እረፍት ወስዳ ነው። የ3 ዓመት እረፍት ለ3 ቀን ሰጠናት። እናንተ ደግሞ ፋሚሊንን የምትሉ ቤቱን ማኔጅ አድርጉልን፣ ጊፍት ጋለሪዋን ሙሉላት፣ ፍራግመንቷ እንዳይወርድባት። ከልብ ጀምራችሁ የሚሳመውን ጨርሱልን። ዳክዬ መስጠት ትችላላችሁ። 16 ዳክዬ አንድ ሰው መስጠት ይችላል። ስለዚህ ገፋ አድርጉ። ሰዓቱ እየሄደ ነው። ፍራግመንቱ ሊወርድብን ግማሽ ሰዓት ነው የቀረው። በቃ ግማሽ ሰዓት 30 ደቂቃ። ሜሪ አለች፣ የትም አትሄድም። እሷ ፋሚሊያችን ነች፣ ትቀጥላለች። አይዟችሁ፣ ወሬው ይቀጥላል። ብቻ አሁን እንደ ቢያንስ እንኳን 10 ሺህ የሚሆን ስጡ። ግፉ። እኔ እኮ በሀሳብ ሄድኩኝ ቅድም። 1700 ሰው አላችሁ። ግፉ። አንዳንድ ልብ እንኳን ብትሰጡ ፍራግመንቷን እናድንላታለን። አንዳንድ ልብ እንኳን ብትሰጡ እስቲ አንዳንድ ልብ፣ ልክ እንደኛ አንዳንድ ልብ ስጡ። የሚያለቅስ ኢሞጂን አትጻፊ። ማንሽ ሀቡ ልታስገባችሁ አትችልም ውዶቼ። ከ3 ቀን ከ2 ቀን በኋላ በሰላም ትመለስና ታስገባችኋለች። እስከዛ ድረስ ትክክለኛ ወዳጆቿ ቁጭ ትላላችሁ፣ ተብተብ ታረጋላችሁ፣ መንበር ትሆናላችሁ፣ ቤቱን ትጠብቃላችሁ። ሜሪ ቀጤ ነው ውድ ግማሽ ድንግልና ላይ ደርሰናል። ያው እውነት ለመናገር ብዙ እንትና አንደኛ እኔ እንዳልኳቸው ወፍራም ስለነበርኩኝ ብዙ አደጋ ውስጥ ሊከተኝ አልፈለገም። ስለሚወደኝ ነገ ይደርሳል ብሎ ስላሰበ እንደገና የፈራውም ደግሞ ችግር ይመጣብኛል ነገ የሆነ ነገር ብትሆን ብሎ ነው ፈርቶ ተወኝ። እንግዲህ ቀስ በቀስ ነው። በአንድ ቀን እንግዲህ እህል ተገኘ ተብሎ አይበላም እኮ እናቴ መዋ ነቂም ሌላ ቀን እና ብቻ ይህን ታሪክ እንለፈው። እንደዚህ ብዙ እንደዚህ አይነት ነገር ማውራት አልወድም እውነት ለመናገር ግን ያው ታሪኩ ሙሉ እንዲሆን የተናገርኩት። ሄድኩኝ። ከዛ ጠዋት መለሰኝ ወደ ቤት። ቢንቶ ምናምን ገዛዝቶልኝ አስቤዛ አድርጎ ፉል ፓኬጅ አድርጎ ወደ ቤት ገባው። ግን በገባም ጤነኛ አይደለሁም። ሌሊት ነው ይዞኝ የገባው። ኦልሞስት ወደ 12 ሰዓት የደረሱ ነው። ለምን አባቴ አይነሳ መግባት አለብኝ። ከታወቀማ ኦልሬዲ ይገሉኛል። ገባችሁ? ከዛ በመስኮት እንደተደመረችው በመስኮቴ ገበት ቀስ ብዬ። ከዛ ሰላም አይደለሁም እያልኩ በቃ ፊቴ መገርጣት ምናምን ነገር ይሆናል አይደለ? መልኬ መቀየር ምናምን ጀመረ። የሆነ ብቻ የሆነ ነገር ክብር ሲባል ዝም ብሏል። የሆነ ነገር አታሞ ሄዳልና ደስታ ማለ ራሴ ፈልጌ ነው። እኔ እንዳይለየኝ ስለፈለግኩ ነው እንጂ እሱ ፈልጎ አስገድዶ ምናምን አድርገን እንዳልኳችሁ ልጅቷ መታ እንደዛ ሹክ ስትለኝ እና እንደ ጨራሽ ምናምን ብዬ በቃ ከባድ ነው ለኔ እውነት ለመናገር ራሴን አጠፋለሁ። እንደዛም አድርጌያለሁ ስላደረግኩት ነው የምላችሁ። እና
በቃ ሞት ነው የሚታየኝ፣ ዝም ብሎ ሞት ነው የሚታየኝ። እሱ ከሌለ የለውም እላለሁ። እኔ ከሌለው ደግሞ አባቴ ምን ይሆናል? እዚህ ጋር መሀል ቤት ተጠበስኩ ማለት ነው። ከዛ እንዱ እያለን ጭራሽ ፍቅራችን ባሰ። በኢየሱስም ቶሎ ቶሎ ይመጣል ያገኘኛል በየሰከንዱ። በቃ ስራው ሁሉ ወደ ሀገራችን ሆነ። በቃ ከቤት ሁሉ ወደ እኛ እንዲህ ቤት እያዘ ማደር ጀመረ። ወደ ቤት መግባት አስጠላው፣ አይሄድም። ከኛ ሀገር ትንሽ ስለሚርቅ ወደ ሀገሩ ቶሎ አይገባም እና እያለን ፍቅራችን ቀለጠ። ሰው ሁሉ ማወቅ ጀመረ። ከዛ ሰው ማየት ጀመረ። እኔን በፊት እንኳን እንደበቅ ነበረ። ሰው ያየኛል ምናምን መናገር ጀመረ። ሹክ በቃ ሰው ወሬ ማንሹካሹክ ጀመረ። እቺ ልጅ ያዟት፣ እቺ ልጅ ተጠንቀቋት። እንዲህ አበሻ እንዲህ ነው። አበሻ ሲጀመር ያወራል። ጥሩ ሰው ስትይዙም ያወራባቸዋል፣ መጥፎ ሰው ስትይዙም ያወራባቸዋል። ከማለት ወደኋላ አይልም። አበሻ የሆነ ችግራችሁን ነገር እንደሚካፈላችሁ ነገር፣ ህመማችሁን እንደሚታመም ነገር ዝም ብሎ ያወራል እና በሰዓቱ እኔ የሚያወራው ሰው ሁሉ ጠላቴ ነው። የምወዳቸው ጓደኞቼ ለምን አይሆኑም? ስለሱ ካወሩ ኦልሞስት እኔ ጨርሳቸዋለሁ፣ ያልቃሉ፣ በእጅ የሆነ ነገር ይሆናሉ እና ስለሱ ክፉ ማንም አስተያየት አይሰጠኝም፣ ማንም። ከዛ ለታላቅ እህቴ ይነገራታል ይሄ ነገር። ያጣበሰችኝም ራሷ ናት። ሄዳ ደግሞ ነገር ገልብጣ ከሱ ከተገናኙ ካደርጉ በኋላ እችው ጓደኛ የምትባላ ጊዜውን በሙሉ ለእኔ ያደረገ። በፊት ለሷ ነበረ የሚሰጣት ጊዜ፣ ዘመዱ ስለሆነች ብር የሚረዳት ነበረ። ቤት ኪራይ ሁሉ እሱ ነበር የሚከፍልላት እና ሙሉ ለሙሉ ኮምፕሊቲ ለእኔ ሆነ። ለእሷ የሚደረገው ነገር በሙሉ ለእኔ ሲሆን ምን ማድረግ ጀመረች? እኔና እሱን ማለያየት፣ መሀላችን መግባት፣ ስሜን ማስጠፋት፣ ወሬ የሆነበት ልኩስ ታደርጋለች። ያችን ወሬ ደግሞ ያው አበሻ ይዞ ከሄደ ይዞ ይሄዳል። በቃ የሚመለስ ነገር አዳዲስ ወርደር ከሆነ ሳመጣ እሺ። ኢቲ ልከሽልኛል? ሀይብለሽኛል? ስንት ሆነ የከፈሽው? 5 ግራም 150 ሺህ ብር ከፍለሻል። 5 ግራም 150 ሺህ 30 ሺህ ግራም ለ30 ሺህ ገዝተሻል። ቀለበት ሳርዬ ጨርሰሻል። በቃ እሺ። መቼ ይመጣል መምሪ? እንትን እንዳይልብሽ 2-3 ቀን ምናምን ስጭኝና ከዛ ትራሽን ነበር እልክልሻለሁ። ነገ ገና ስለሚመጭ ዛሬ ክሊር ማድረግ አለብኝ ሁሉንም አንዴ። ዋነኛውን ቀለበት አላስገባሽም ታርዬ? አላስገባም። የዚህኛውን ማለት ነው። የዚህን አላስገባሽም? እኔ ቀለበት አልጠየኩም። አሶጪ ምሪ የእሱ ደምሪና የቀረውን አስገባልሻለሁ አላልኩሽም? ያለውን ያለሽን እንትን ማለት ነው ያለሽን ቀይፈልሽባቸውን ክሎዚንግም ስላለባቸው ስብሓንላህ ነገ ምን እንደሚፈጠር አላውቅም። ብሩን እንደዚህ አውጥቼ ጀመረ። ጭራሽ እኔ መዳበራ እያደረኩ ልብሶቼ እንዳይቆሽሹ ቀስ እያልኩን በዛ መንሸራሻል ታደው ነው በቃ። ከዛ አንድ ቀን ጉዱ ይታይ ተብሎ እንደተለመደው ተጠበቁ። ስጠበቅ ለካ ውሽቷ የሰፈር ውሽቷ እኔ ነኝ። ውሾቹን ሁሉ የኬሌ ውሻ ሰፈር ስለነበረን የኬሌ ውሻ ሲረገም ውሾቹን ሁሉ ረግሞ ጨረሰ። ከዛ እኔ ስመለስ የምስቀው እኔ፣ ምክንያቱም በውሻው ፋንታ እኔ ነኝ የምወጣ በዛ እኔ ሾልኬ የምወጣ እኔ ነኝ። እና ከዛ አባት ያዘኝ አንድ ቀን ጌሾ ውስጥ ተደብቆ ያስኩላችሁ። ጉድ አለ ኤዳ ሳሩ መክየቱ ሰሬ ገንዳና በአሲሳቤ ቦሮኛ ለከይነው ሴት ናት እንደ ውሻ ሆና ውሾቹ ስታስረግበኝ የገረመችን እና ጋማ ግማሽ እግሬ እንደወጣ አንገቴ ወደ ላይ እንደቀረ እዛው ያስኩኝ። አልወጣ ችግር አልመለስ ችግር እና እኔ በመላ ነው የምወጣ። ወፍራም ስለነበርኩኝ እጄ ምናምን እንትኑ ይዟል። ቀስ ብዬ እንደተንሻለልኩ እዛው ያዘኝ። ከዛ ወንድሜ ተጠራ። ወደ ታች ተዘግዝቄ እኛ ቤት የኮርኒስ ያልተሰራበት ቤት አለና ተዘግዝቄ ጭንቅላቴ ወደ ታች ተዘግዝቆ ተገረፍኩኝ። ለሱ ማን ይንገረው? እሱ እየጠበቀኝ ነው። ቻና ሜዳ የሚባል ቦታ እየጠበቀኝ ነው። ቁማ ቀረሱ። እኔ ዝዱ ላይ እንጠግብላቸዋለሁ። እናቴ እሱ ምን ጨነቀው? ጌጤ ተርቶ አለቀ። እኔ በመገረፍ እና ሁሌ መታለ እሱ ባለቤት
እሱ ደግሞ እሾቹን መርገም ተያይዟል። ከዛም በእሾክ ያጥሯል፣ እሾኩን ብስት በብረት ያጥሯል፣ ብረቱን ብጥስ። እኔ ማለት ነው ሆረር ነው የሆንኩት፣ ማምላክን ሆረር ነው የሆንኩት። ማርያምን ተቀየርኩ፣ ከሰው ወደ ጅብነት ተቀይሬያለሁ። ኦልሬዲ እኔ ምንም ያደርግ እኮ ሌላ ቦታ እቀይራለሁ። በዛ ደግሞ እንዳቆየ በጥግ ደግሞ ጥግ ድረስ ሄዶ አይምልና በታች በጥግ በኩል እጅ በሳለሁ። ስራ አጥር መፍሳቱ ነው። በሩን ተውኩት፣ በቃ በር አይታየኝም። እና ከዛ የለመድኩትን ነው ትምህርት ቤት ሴት በበር ገብቼ በመስኮት ቦታው በር አይታየኝም እና እንደዚህ ተመትቼ ተቀጥቅጬ የት ነው የምትሄጂው ሲሉኝ አውቄ እንደ ዝም ብዬ እኮ ነው ጎረቤት እኮ ልሄድ ብዬ እና በር እያለ በዚህ ምንድን ነው የሚያስወጣሽ? የምን በሽታ ነው? ከዛ ፈሩኝ፣ ተፈራሁኝ። እንዲህ የሰው ልጅ እንደ ውሻ ሁል ጊዜ ያሰባቸው ሁሌ ውሾቹ ይረገማሉ። ግን እኔ ከውሻ የባስኩ በዛ ምዞረው እሱ ጋር ሄድ ነው አጥር በሰው እና የመጨረሻ ይሄን አጥር ከነካች ተብዬ ወረ ተሰጥቶኝ አጥሩን ሰራ። እንዴት ነው ሙባረክ? አለ እንዴት ነው? ሌላ መታለች? እንደዚህ አልመጣችም። ይህን ነው ታዲያ ቪዲዮ ወዳና ወዲህ ዩቱብ ላይ ምናምን የማየው ቪዲዮ ምንድን ነው? ጠዋት ተስፋዬ ቤት ነበረ። እኛም የመስማት ሀቅ የለንም ነበር የዚች ልጅ ጉዳይ እኮ ተስፋዬ ጋር ነበሩ እኮ ሙቤ። እንኳን አላህ በሰላም አስገባት። አዎ ነበሩ። ኢትዮጵያ ወንድም ካሌድ ነበረ። ኢትዮጵያ ገብታለች። ወንድም ካሌድ ጋር ናት። አሁን ነው ወንድም ጋር ይቻላል። ወንድም ካሌድ ጋር ወንድም ካሌድ ቁጥር ያላችሁ አንድ ሰው ቫዮላ አለ ለበውስ ቫዮላ አለ። አዎ ወይላ በስዬት ላክልክ። እሺ ኦኬ። ጠዋት 9 ሰዓት ተኩል ነው የገባችው። ማሻአላህ ተባረከላ። እንኳን ደስ አለን ሁላችንም። አቡ የት አለች? አቡ እረፍት ላይ ነች። የለችም። እኛ ጊፍት ጋለሪዋን እያስሞላን ነው፣ ፍራግመንቷ እንዳይወርድ እረፍት ሰተናታል። የለችም። በቃ ይመጣችሁ። እሺ እሺ ሙቤ ይመች። ከዛ እንደዛ ተገርፌ ዱላይን ቀምሼ እንደፈረደብኝ ቁስሌን ማዳን አለብኝ። ያላለቀብኝ የሽመድ የዱላ አይነት የለም። ከእርጥቡ እስከ ደረቁ አለቀብኝ። እኔ ደግሞ በጣም እንትን ነኝ፣ ብረት ነኝ በተፈጥሮ። እናንተ እውነት ለመናገር እንደ ዓለም ቢፈለግ እንደኔ የተመታ ሰው የለም። የምመታው ደግሞ ለዚሁ ልጅ ስል ነው። ለእሱ ታይ ስላሉኝ እነሱ ታይ ያሉኝ ቦታ ጭራሽ ባሰብኝ እና እሱ ጋር ለመሄድ በቃ የመጣ ይምጣ፣ እሱን አገኛለሁ፣ እመታለሁ፣ እሱን አገኛለሁ፣ እደበደባለሁ። እና ዱላው ሱስ ሆነብኝ። በቃ ይሄ ምንም አያመጡም፣ ነፍስ አይወጣም፣ ቆስላለው፣ ጠባሳ ነው። ጠባሳው ነገ ይጠፋልል እና ለመደብኝ። በቃ ልማድ ሆነብኝ። ከዛ የቤት አጥራል በቃ ሲለኝ አሁንም የአጥሩ ጉዳይ በዚ የሚያበቃ አይደለም። እኔ በበርም አልወጣው እንዳይከታተሉም ይሄ የሰፈር ልጆች እንትን እንዳይሉኝ ነው፣ መውጣቴን እንዳይናገሩ ነው። ቤት ነች ያለችው መባል ስለምፈልግ በበር አልወጣም። በውጭ ከወጣማ እታያለሁ። ሰፈሩ እንዳለ በራችን ፊት ለፊት ነው። እንደዚህ ከዛም ከዚህም ነው ሰፈራችን። እና የእኛን ደግሞ ትቼ እማዬ የሚባሉ እናት አሉ ከኛ ጀርባቸውና ጀርባችን አንድ ላይ ነው፣ አጥሩ ማለት ነው። የእነሱ አጥር ነው ወደኛ ዞሮ ያለው። ከዛ በጣውላ የተሰራ አጥር ነው። የእነሱ እንዲህ ሲነቀል ራሱ ምችት ይላል። ከኛ ይልቅ እኔ ለፍቼ በሰው አጥር ይልቅ የእሷ አንዱን እንጨት ራሱ ባነሳ ጣውላ ስለሆነ ያስገባኛል። ከዛ የእኛን ቆይ አባቴ አንደኛ ሁሌ እሑድ ይሰራል፣ እኔ ሰኞ አፈርሳለሁ ብዬ በቃ እርግማኑንም አልቻልኩትም። አሁን ላይ እኔ የምረገመው ከውሻ አልፎ እኔ ዞሯል። አሁን ተነቅቶብኛል ኦልሬዲ። ከዛ ይሄ ከሚነቃልላችሁ እና ድጋሚ አሁንም እሱ ይሄን ሁሉ እያደረግኩ እሱ ጋር እንደሚሄድ ሌሊት ማለት ነው። ሌሊት 9 ሰዓት የሚጥራኝ ብቻ በየትኛውም ታይም ከጠራኝ አምሬዲ የሆነ እንትን ብቻ እንዳሞራ ነው የሚያበረኝ። እኔም እንደሚያበረኝ እኮ አላውቅም። አሁን ላይ ራሱ አላውቅም። አሁን ሳስበው ራሱ ምን ነይ ስባል ሄዳለሁ። በቃ የሆነ በሪሞት እንደሚንቀሳቀስ ሰው ከተጠራው ሄዳለሁ። የትም ይሁን ገደል ቆፍሮ ምን አይጠራኝ ሊቀብረኝ ቢሆን እንኳን እጅ እቀበራለሁ። ሲጠራኝ ሄዳለሁ። ከዛ የሴትዮዋን የማየናጥር ሜሪ ቆይ አንዴ የሚሳመውን እየሞላት ጊፍት ጋለሪውን ፍራግመንቷ እየወረደባት ነው።